በየዕለቱ የሚሰማው ነገር የሚያስጨንቅ ሆኗል። ሕልቆ መሳፍርት ጦር ወደ አካባቢው ያሰማራው የአሜሪካ ጦር አሁንም አይበቃኝም ብሎ 5000 ተጨማሪ ልዩ ኮማንዶዎችን ያካተተ ጦር ወደ መካከለኛው ምስራቅ ልኳል። የጦር ጀቶችና የጦር መርከቦችም ተጨምረውበታል። ጉዳዩ እየተጋጋለ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከሩሲያው አቻቸው ከቭላዲሚር ፑቲን የቀረበላቸውን ጥያቄ ውድቅ ማድረጋቸው ተሰምቷል። ፑቲን የኢራኑን ጦርነት ይቋጫል ያሉትን መላ ለትራምፕ በስልክ ነግረዋቸው የነበረ ቢሆንም ትራምፕ ግን እምቢ ብለዋል። ጉዳዩ ምንድነው? እንዴትስ እምቢ ሊሉ ቻሉ? እንመለከተዋለን። የኢራኑ ጦርነት አድማሱን እያሰፋ የመካከለኛው ምስራቅ ሀገራትን እየለበለበ ባለበት በዚህ ሰዓት እስራኤል ከሂዝቦላህ ጋር የማደርገውን ፍልሚያ በእግረኛ ገባበታለሁ ብላ እየተዘጋጀች ትገኛለች። ምናልባትም በታሪክ ታይቶ የማይታወቅ ግዙፍ የእግረኛ ጦር ወደ ሊባኖስ ልታሰማራ እንደምትችል ነው ጉዳዩን እናውቃለን ያሉ ምንጮች ለመገናኛ ብዙሃን የተናገሩት። ይህ ደግሞ ከ20 ዓመታት በኋላ ለመጀመሪያ ጊዜ እስራኤልና ሊባኖስ ከባድ ሁለንተናዊ ጦርነት ውስጥ ይከታቸዋል እየተባለ ይገኛል። በሌላ በኩል የሆርሙዝ ሰርጥን ጥርቅም አድርጋ የዘጋችው ኢራን ከአውሮፓ ሀገራት ሳይቀር የአሳልፊኝ ጥያቄ እየቀረበላት መሆኑ ታውቋል። ትልልቆቹ የአውሮፓ ሀገራት ሳይቀሩ ለኢራን ይህንን ጥያቄ እያቀረቡና ለማቅረብ እያሰቡ እንደሚገኙ ተሰምቷል። ኢራንም አልነኩኝም አልተነካኩኝም ያለቻቸውን ሀገራት ይለፍ እየሰጠች የነዳጅ መርከቦቻቸው እንዲያልፉ እያደረገች ይገኛል። እንመለከተዋለን። ሳውዲ አረቢያ ደግሞ በሆርሙዝ ሰርጥ መዘጋት ምክንያት ያቆመችው የነዳጅ ምርት የዓለምን የነዳጅ ዋጋ ይበልጥ ከፍ እንዳደርገው ተሰግቷል። ይህንንም ይዘናል። ከዛው ከገልፍ ሀገራት አካባቢ ሳንወጣ የዱባይ እጣ ፋንታ ምንድን ነው እየተባለ ይገኛል። የሚሊዮነሮች መካ በመባል የምትታወቀው ከ80 ሺህ በላይ ሚሊዮነሮችን እቅፍ ድግፍ አድርጋ የያዘችው ዱባይ አሁን ጦርነቱ በዚህ ከቀጠለ ምን ልትሆን ትችላለች የሚለው ጥያቄ እየተጠየቀ ይገኛል። አንዳንዶች ዱባይ አልቆላታል፣ ሌሎች ደግሞ ጊዜያዊ ጉዳይ ነው እያሉ ሙግት ገጥመዋል። እንዲሁም በፒያሳ ኔትወርክ በልዩ ሁኔታ ዛሬ የምንመለከተው ጉዳይ የኢራኑ ጦርነት የቪየትናሙን ጦርነት ታሪክ ዳግም ጎትቶ ያመጣው ይመስላል። ኢራን ልክ እንደ ቪየትናም ሆናለች፣ የአሜሪካ የጎን ውጋት ሆናለች እየተባለ ይገኛል። የቪየትናም ስትራቴጂ በቴህራን እየተደገመ ነው የሚሉ ጽሑፎችን ማንበብ ዛሬ የተለመደ ሆኗል። ታሪክን፣ ወታደራዊና ስትራቴጂያዊ ታሪኮችን በማጥናት የሚታወቁ ምሁራንም ኢራን የቪየትናምን ታሪክ እየደገመች ይሆን ሲሉ እየጠየቁ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ ላደረጋችሁ ቤተሰቦች ምስጋና እያቀረብን፣ ሰብስክራይብ ያላደረጋችሁ ግን ሰብስክራይብ በማድረግ ቪዲዮዎቹን ላይክና ሼር በማድረግም አብራችሁን እንድትሆኑ በአክብሮት እንጋብዛለን። ይህንን ስታደርጉ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰብ እንደምትሆኑ በማረጋገጥ ነው። አሁን ወደ ጉዳዮቻችን አለፍን። እስከ 5000 የሚደርስ ኮማንዶዎችን ያካተተ ልዩ ጦር ወደ መካከለኛው ምስራቅ እየገሰገሰ ነው ተብሏል። የአሜሪካ ጦር በኢራን ዙሪያ ያሰማራው ጦር አልበቃ ብሎት ነው ተጨማሪ ኃይል ወደ አካባቢው ለማሰማራት የተገደደው። እስከ 5000 የሚደርሱ የባህር ኃይልና የኮማንዶ አባላትን ወደ መካከለኛው ምስራቅ እያስጓዘ እንደሚገኝ ዎል ስትሪት ጆርናል ዘግቧል። የአሜሪካው የመከላከያ ሚኒስትር ፒት ሄግሴትም የአሜሪካ ጦር ማዕከላዊ እዝ ያቀረበላቸውን ጥያቄ ይሁንታ ሰጥተውት ጦሩ እየተንቀሳቀሰ እንደሚገኝም ታውቋል። እነዚህ የአሜሪካ ወታደሮች በተለያዩ የጦር መርከቦች ተጭነው ወደ አካባቢው እየገሰገሱ እንደሚገኙ የተሰማ ሲሆን የጦር መርከቦችም ዳግም ወደ ኢራን እየተጠጉ መሆኑ ታውቋል። ኤፍ-35 የጦር ጀቶችና ሌሎችም ሁነኛ መዋጊያዎች አሜሪካ ወደ አካባቢው እያሰማራቻቸው ከምትገኛቸው መሳሪያዎች መካከል ይጠቀሳሉ። ትሪፖሊ የተባለችው መርከብም ከጃፓን ተነስታ ወደ መካከለኛው ምስራቅ እንድታመራ ትዕዛዝ ተሰጥቷታል። በ2 ሳምንታት ውስጥ ወደ ኢራን አቅራቢያ እንደምትጠጋ እየተገለጸ ይገኛል። በመጀመሪያዎቹ ሰዓታት የተቀናጀና አስደናቂ ወታደራዊ እርምጃ የወሰዱት አሜሪካና እስራኤል በኢራን ማግኘት የሚፈልጉትን ነገር እስካሁን እያገኙ አይደለም።
አዎ የኢራን ወታደራዊ መሰረተ ልማት ከሞላ ጎደል እንዳልነበር ሆኗል። ነገር ግን አሁንም የኢራን ወታደራዊ አቅም ሙሉ ለሙሉ የተሟጠጠ አይደለም። አሁንም ድሮኖች ይተኮሳሉ። አሁንም ሚሳኤሎች ይወነጨፋሉ። የአሸባሪውን የኢራን መንግስት በኢኮኖሚ በወታደራዊ መንገድ እንዲሁም በሁለንተናዊ መንገድ እያደቀቅነው እንገኛለን ብለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ቢናገሩም ኢራን ግን ጦርነቱን እያራዘመችና አሜሪካ ተጨማሪ ጦር እንድታመጣ እየጋበዘቻት ትገኛለች። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፑቲን የቀረበላቸውን ጥያቄ ውድቅ ማድረጋቸው ተሰምቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለትራምፕ አንድ ጥያቄ አቅርበው ነበር ይላል የአክሲዮስ ዘገባ። ይህም ጥያቄ ኢራን ያበለጸገችውን ዩራኒየም እኛ እንውሰደውና ጦርነቱን አቁሙት የሚል ነው። 450 ኪሎ ግራም ገደማ ይመዝናል የሚባለው የኢራን ዩራኒየም 60 በመቶ የጥራት ደረጃ ላይ እንደሚገኝ ይታወቃል። ይህ የዩራኒየም ክምችት ምናልባትም በጥቂት ሳምንታት ውስጥ 10 እና ከዚያ በላይ ወደሚሆኑ የኒኩሌር ቦምቦች ሊያድግ እንደሚችልም አሜሪካዎቹ በተደጋጋሚ ሲናገሩ ቆይተዋል። እናም ሩሲያ ይህንን ዩራኒየም እኛ እንቀበል፣ እናንተም የፈለጋችሁትን አገኛችሁ ማለት ነውና ጦርነቱን አቁሙት ብላ ሩሲያ ጥያቄ ስታቀርብ ቆይታለች። ከባለፈው ግንቦት ወር ጀምሮ ነው ሞስኮ ይህንን ጥያቄ ስታቀርብ የነበረው። ፑቲንም ለትራምፕ ይህንን ጥያቄ ደግመው ቢያቀርቡላቸውም ትራምፕ እምቢባይ መሆናቸውን አክሲዮስ ዘግቧል። በ2015 እንደ አውሮፓውያን አቆጣጠር ኢራንና አሜሪካ በተፈራረሙት ፊርማ መሰረት ሩሲያ የተወሰነ ዩራኒየም ወደ ሀገሯ እንዳስገባችላት የሚታወቅ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኮማንዶ ጭምር ልከን ይህንን ዩራኒየም መቀበል አለብን ብለው ሐሳብ እያውጠነጠኑ እንደነበር የተለያዩ መገናኛ ብዙሃን ሲዘግቡ ቆይተዋል። ኢራን በሰላማዊ መንገድ ይህንን ዩራኒየም ካስረከበችን እሰየው ያሉት ደግሞ የመከላከያ ሚኒስትሩ ፒት ሄግሴት ናቸው። በጋዜጣዊ መግለጫ ላይ ነው ፒት ሄግሴት ይህንን የተናገሩት። ይሁንና ትራምፕ ሩሲያ እዚህ ውስጥ እጇን እንድታስገባ አልፈለጉም። አንደኛ ጦርነቱ በአሜሪካና እስራኤል አሸናፊነት እንዲደመደም ይፈልጋሉ። ሩሲያ አሸማግላ ኢራንም እንዲህ አድርጋ ጦርነቱ ተቋጨ እንዲባሉ አይፈልጉም። ከዚህ በተጨማሪ ደግሞ ሩሲያ እጅ ይህ ዩራኒየም ገባ ማለት ሀገሪቱ ተጨማሪ ቦምቦችን ስላለመስራቷ እርግጠኛ መሆን አይቻልም። በእርግጥ ዓለም አቀፉ አቶሚክ ኃይል ኤጀንሲ ይህንን የዩራኒየም ርክክብና ቀጣይ ሂደት የሚከታተል ቢሆንም ሩሲያን በዚህ ሂደት ውስጥ ማስገባት ለትራምፕ ትልቅ አደጋ ወይም ሪስክ ሆኖባቸዋል። ከዚሁ ጉዳይ ሳንወጣ የመካከለኛው ምስራቅ እሳት አካባቢውን እየለበለበ ባለበት በዚህ ሰዓት እስራኤል ከ20 ዓመታት በኋላ ታይቶም ተሰምቶም የማይታወቅ ከባድ ወረራ በሊባኖስ ላይ ልትፈጽም እንደምትችል አንዳንድ ምንጮች እየጠቆሙ ይገኛሉ። ባራክ ሬቪድ የተባለው ጋዜጠኛ ለአክሲዮስ ሲጽፍ እንዲህ ይላል። ከ20 ዓመት በኋላ ወደ ሊባኖስ እስራኤል የእግረኛ ጦሯን ልታንቀሳቅስ እያሰበች ነው። በጋዛ ያደረግነውን ነገር ሁሉ በሊባኖስም እናደርጋለን ብለው የእስራኤል ባለስልጣናት እየተናገሩ እንደሚገኙ ይህ ጋዜጠኛ ጽፏል። በደቡብ ሊባኖስ እስራኤል ጦሯን በማስገባት በተለይ የሊታኒን ወንዝና አካባቢውን በመቆጣጠር የሂዝቦላህን መሰረተ ልማቶች በእግረኛም ጭምር ለማውደም እያሰበች እንደሚገኝ ነው የታወቀው። እስራኤል ወደዚህ እርምጃ እንድትወስድ የገፋፋት ሂዝቦላህና ኢራን በጋራ ተጣምረው ከ200 በላይ ሚሳኤሎችን በእስራኤል ላይ ማርከፍከፋቸው ነው። ከ800 ሺህ ህዝብ በላይ የተፈናቀለበት የእስራኤልና የሂዝቦላህ ውጊያ አሁንም የሊባኖስን ህዝብ በተለይም የቤሩትን ህዝብ ክፉኛ እያሰቃየው ይገኛል። የእስራኤል ጦር ከቤሩት አካባቢ ልቀቁ እያለ ለዜጎች ጥሪ ያቀረበ በሚገኝበት በዚህ ሰዓት እስራኤል እግረኛ ጦሯን ወደዚህ አካባቢ አሰማራች ማለት ፍልሚያው የበለጠ ይፋፋማል ማለት ነው። እስራኤል ከሊባኖሱ ሂዝቦላህ ጋር ያላትን ግጭት በረድ ማድረግ ብትፈልግም ዋናውን ትኩረቷን ወደ ኢራን ማድረግ ብትሻም የሂዝቦላህ ጥቃት ግን እንቅልፍ እንደነሳት በርካታ መገናኛ ብዙሃን እየተናገሩ ይገኛሉ። ይህንን ጉዳይ በተመለከተ የቀድሞውን የስትራቴጂ ጉዳይ ሚኒስትር ሮን ደርመርን የሊባኖስ ፋይል አንተ ጋር ይቀመጥ በሚል በእስራኤል መንግስት እንደተመደቡ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሊባኖስ እና በእስራኤል መካከል ዳግም ግጭት እንዳይከሰት ዘላቂ የሆነ መፍትሄ ለማምጣት እየሰሩ እንደሚገኙም ተሰምቷል። በሌላ በኩል የአውሮፓ ሀገራት ኢራንን እየተማጸኑ ይገኛሉ።
የሆርሙዝ ሰርጥን ጥርቅም አድርጋ የዘጋችው ቴህራን እባክሽ አሳልፊን የሚል ጥያቄ ከዚህም ከዚያም እየመጣላት ይገኛል። የአውሮፓ ህብረት ሀገራት ትልልቆቹ ሳይቀሩ ከኢራን ጋር ወይ እየተነጋገሩ ነው ወይ ለመነጋገር እያሰቡ ነው ይላል የፋይናንሻል ታይምስ ዘገባ። ትልቋን ጣሊያንን ጨምሮ በርካታ የአውሮፓ ሀገራት በሆርሙዝ ሰርጥ አካባቢ የሚያልፉ መርከቦቻችንን አትንኪ ብለው ለቴህራን ጥሪ ማቅረባቸውን ዘገባው ጠቁሟል። ኢራን ብዙም አልነኩኝም፣ አልተነካኩኝም ወይም ወዳጆቼ ናቸው ያለቻቸውን ሀገራት በሆርሙዝ አካባቢ እያሳለፈቻቸው ትገኛለች። የቻይናን፣ የህንድን እንዲሁም የግሪክን መርከቦች ጥቃት ሳትፈጽምባቸው እንዳሳለፈቻቸውም ዘገባዎች እየጠቆሙ ይገኛሉ። አንዳንድ የአውሮፓ ሀገራት እንዴት ከኢራን መንግስት ጋር እንደራደራለን ብለው እግራቸውን የጎተቱ ቢሆኑም አንዳንዶቹ ግን ለኢኮኖሚያዊ ጥቅማችንና ለደህንነታችን ሲባል ማድረግ አለብን ብለው እየተሟገቱ እንደሚገኙ ዘገባው አንስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ዝም ብላችሁ ለፉ፣ ማንም አይነካችሁም፣ ይህን ያህል አትፍሩ፣ የእኛም ጦር መግባት ካለበት ይገባል ቢሉም ኢራን ግን በአካባቢው የሚንቀሳቀሱ መርከቦችን ጥቃት ከፈጸመችባቸው በኋላ መርከበኞች ወደ አካባቢው ማለፍን ክፉኛ እየፈሩት ይገኛሉ። ይህ እንዳለ ሆኖ የነዳጅ ዋጋ ከፍ ባለበት ሰዓት ሳውዲ አረቢያ የወሰነችው ውሳኔ የዓለምን ነዳጅ ዋጋ ዳግም ከፍ እንዳያደርገው ተሰግቷል። የሆርሙዝ ሰርጥ ሲዘጋ 20 በመቶ የሚሆነውን የነዳጅ ምርቷን ቀንሳለች ሳውዲ አረቢያ። የዓለም የነዳጅ ላኪ ሀገራት 400 ሚሊዮን በርሜል ነዳጅ ወደ ገበያው እናስገባለን ሲል አሜሪካም 172 ሚሊዮን በርሜል ነዳጅ አዋጣለሁ ስትል ሳውዲ ግን ምርቴን እቀንሳለሁ ብላለች። በትንሹ 2 ሚሊዮን በርሜል ነዳጅ በቀን ማምረት የሚችሉ የነዳጅ ማጣሪያዎቿንና ማምረቻዎቿን ነው ለጊዜው ሳውዲ አረቢያ የዘጋችው። በቀን እስከ 10 ሚሊዮን በርሜል ነዳጅ የምታመርተው ሳውዲ አረቢያ ከዚህ ውስጥ 2 ሚሊዮን የሚሆነውን ወይም ከአጠቃላይ ምርቷ 20 በመቶ የሚሆነውን ምርት ነው ለጊዜው አቆማለሁ ያለችው። ሰፋኒያ እና ዙሉፍ ይባላሉ እነዚህ የነዳጅ ማዕከላት። ሳውዲ አረቢያ ሁሉንም የምታመርተውን ምርት ለገበያ ባትለቅም አብዛኛውን ምርቷን ወደ ገበያ እንደምትልክ ይታወቃል። የገልፍ ሀገራት የሆርሙዝ ሰርጥ መዘጋቱን እንዲሁም የኢራን ጥቃትን ተከትሎ የተለያዩ እርምጃዎችን እየወሰዱ ይገኛሉ። ከእነዚህ እርምጃዎች መካከል የሚያመርቱትን የነዳጅ ምርት ለጊዜው ጋብ ማድረግ ነው። ሳውዲ አረቢያ፣ ኢራቅ፣ ኩዌት፣ ኳታርና የተባበሩት አረብ ኤምሬትስ በቀን ቢያንስ 10 ሚሊዮን በርሜል ነዳጅ የሚያመርቱ ማዕከላትን ወይ ዘግተዋል ወይ ደግሞ ምርት አቁመዋል። እነዚህ ሀገራት የወሰኑት ውሳኔ የዓለምን 10 በመቶ የሚሆን የነዳጅ አቅርቦት እንደሚያቋርጥ ብዙዎች እየተናገሩ ይገኛሉ። የኳታሩ የኢነርጂ ሚኒስትር ሳዕድ አልቃቢ ደግሞ ገና ብዙ እርምጃዎች ስለሚወሰዱ የገልፍ ሀገራት የነዳጅ ምርታቸውን ሙሉ ለሙሉ የሚያቆሙበት ዕድል ሰፊ ሊሆን እንደሚችል ለፋይናንሻል ታይምስ ተናግረዋል። ከዛው ከገልፍ ሀገራት ጉዳይ ሳንወጣ ዱባይ አደጋ ውስጥ መግባቷ እየተነገረ ይገኛል። የሰላም የቅንጦትና የምቾት ከተማ ተብላ የምትታወቀው ሚሊዮነሮችን እቅፍ ድግፍ አድርጋ በመያዟ የሚሊዮነሮች መካ በመባል የምትታወቀው ዱባይ እንደ ትላንቱ ልትሆን አልቻለችም። የኢራን ድሮኖችና ሚሳኤሎች ወደ ዱባይ ለጉድ እየተተኮሱ ይገኛሉ። በሺዎች የሚቆጠሩ ድሮኖችን፣ በመቶዎች የሚቆጠሩ ሚሳኤሎችን ለመከላከል እየሞከረች የምትገኘው የተባበሩት አረብ ኤምሬትስ በተለይ በዱባይ ኢኮኖሚ ላይ ከፍተኛ ችግር ሲፈጠር እያየች ትገኛለች። አንድ ከተማ ብቻ የአንዲትን ሀገር ጂዲፒ የሚስተካከል አቅም አላትና ለተባበሩት አረብ ኤምሬትስ ይህ ነገር ቀላል አይደለም። 100 ቢሊዮን የአሜሪካ ዶላር ዓመታዊ ምርትና አገልግሎት ያላት ዱባይ በቱሪዝም፣ በንግድ፣ በትራንስፖርትና በተለያዩ አገልግሎት ሰጪ ዘርፎች ዓለምን እንዳስደመመች ይታወቃል። ከጊዜ ወደ ጊዜ የህዝቧ ቁጥር እየጨመረ በርካቶችም ዱባይ መኖርን እንደ ምርጫ እያደረጉት ቆይተዋል። የዛሬ 15 ዓመት ዱባይ የነበራት ህዝብ ከ2 ሚሊዮን አይበልጥም ነበር። ዛሬ ከ15 ዓመት በኋላ ግን ይህ ህዝቧ 4 ሚሊዮን ደርሷል። ከዚህ ውስጥ ታዲያ 90 በመቶ የሚሆነው ከውጭ ሀገራት የመጣ እንደሆነ ይታወቃል። የሚሊዮነሮች መካ በመባል የምትታወቀው ዱባይ 81200 የሚሆኑ ሚሊዮነሮችን በነዋሪነት መዝግባለች። 20 የሚሆኑ ቢሊዮነሮች ደግሞ በዱባይ ይኖራሉ። እነዚህ ቅንጡ ህይወትን የለመዱ ሰዎች ታዲያ ዱባይ እንደ ትላንቱ ስላልሆነችላቸው ምናለኛ ገሬ እያሉ ከከተማይቱ ለመውጣት እየተገደዱ ይገኛሉ። በእርግጥ ሁሉም አይደሉም። ቁጥራቸው ቀላል የማይባሉት ግን
እግሬ አውጪኝ እያሉ ይገኛሉ። እስከ $250,000 ለግል ጀት እስከ መክፈልም ደርሰዋል እነዚህ ባለሀብቶች። አንዳንዶች ችግሩ ጊዜያዊ ነው፣ ዱባይ ይህንን ችግር ትሻገረዋለች ይላሉ። ሌላው ደግሞ ይህንን የሚወስነው ጦርነቱ ነው ይላል። የኢራን አቅም እስካልተሟጠጠ ድረስ፣ በአካባቢው የተፋፋመው ጦርነት እስከ ቀጠለ ድረስ ዱባይ ፈተና ውስጥ መግባቷ አይቀርም ይላል ሌላኛው ሐሳብ። በመጨረሻም ኢራንና ቪየትናም እየተነጻጸሩ ይገኛሉ። ቪየትናም 1960ዎቹ ውስጥ ከአሜሪካ ጋር ብርቱ ትንቅንቅ አድርጋ ነበር። አሜሪካ በቪየትናም የተፈተነችውን ያህል በየትኛውም ሀገር ተፈትናለች ብሎ ማሰብ እጅግ ከባድ ነው። በዘመናችን በኢራቅና በአፍጋኒስታን ተፈተነች ቢባልም የቪየትናሙ ግን እንዲህ ተነግሮ የሚያልቅ አይደለም። አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኦፕሬሽን ኤፒክ ፊውሪ ብለው ኢራን ላይ ዘመቻ እንዳወጁት ሁሉ 1965 እንደ አውሮፓውያን አቆጣጠር ላይም ሀገራቸው ቪየትናም ላይ ኦፕሬሽን ሮሊንግ ተንደር የተሰኘ ልዩ ዘመቻ አከናውና ነበር። የአሜሪካ ጦር የአየር የበላይነት የታየበት፣ የቪየትናም ወታደራዊ መሠረተ ልማቶች ለጉድ የፈራረሱበት የመጀመሪያዎቹ ሰሞን ጥቃቶች አሜሪካን አኩራርቷት ነበር። ይሁንና የሰሜን ቪየትናም መሪዎች ነገሩን አጤኑ። ከአሜሪካ ጋር ፊት ለፊት መጋፈጥ ከባድ ስለሆነባቸው የጦርነቱን መልክ ቀየሩት። 1967 እንደ አውሮፓውያን አቆጣጠር ገደማ አንደኛው የጦር ክፍል ከአንደኛው ጋር መገናኘት እስኪቸግረው ድረስ በአሜሪካ ጦር ተቀጥቅጠው የነበረ ቢሆንም ቪየትናሞቹ ግን አዲስ ስልት ይዘው ተከሰቱ። ራሳቸውን ፊት ለፊት ከማዋጋት ይልቅ መደበቅን ምርጫቸው አደረጉ። በዓመቱ 1968 እንደ አውሮፓውያን አቆጣጠር ላይ ታዲያ ወደ ደቡብ ቪየትናም በድንገት 100 ከተሞችን ወረው ታላቅ ጥቃት ፈጸሙ። የአሜሪካ ጦር ያልጠበቀው ነገር ስለመጣበት ቪየትናሞችን ማሸነፍ ከባድ እንደሚሆን ገባው። ፕሬዝዳንት ሊንደን ጆንሰን ደግሞ በስልጣን መቀጠል እንደማይችሉ ተናገሩና የአሜሪካ የሀገር ቤት እሳት ተቀጣጠለ። ሲድኒ ብሎሜንታል የተባሉ የቀድሞውን የአሜሪካውን ፕሬዝዳንት ቢል ክሊንተንን በማማከር የሚታወቁ ሰው ለዘጋርዲያን እንዲህ ብለው ይጽፋሉ። ኒክሰን 1968 እንደ አውሮፓውያን አቆጣጠር ላይ አሁን ትራምፕ እንዳደረገው ከጦርነቶች መውጣት አለብን፣ ከቪየትናም ጦርነት መውጣት አለብን ብለው ዘመቻቸውን አካሄዱ። ሰላም በክብር ብለውም አወጁ። ልክ ዛሬ ፕሬዝዳንት ዶናልድ ትራምፕ ሰላም በጥንካሬ እንደሚሉት ማለት ነው። ኒክሰን ተሳክቶላቸው ፕሬዝዳንት ሆኑ። ኋላ ላይ ግን የተጀመረውን ጦርነት በቀላሉ ከማቆም ይልቅ ታላቅ ድብደባን ፈጸሙ። ራሷን ቪየትናምን፣ ካምቦዲያን እና ላኦስንም ደበደቡ። የአሜሪካዎቹ ፕሬዝዳንቶች ወደ ስልጣን ከመምጣታቸው በፊት እንዲህ አይነት ቃል ኪዳኖችን ቢገቡም ኋላ ላይ ግን በጦርነት ውስጥ ሲዘፈቁበት ይታያሉና ይህ ደግሞ ታሪክ ራሱን ደገመ የሚያስብል ምሳሌ ሆኖ ተቀምጧል። ለዚህ ነው ብዙዎች ኢራንና ቪየትናም እየተመሳሰሉብን ይገኛሉ እያሉ የሚገኙት። 2 ሳምንት የደፈነው ጦርነት እንዲህ በቀላሉ የሚቋጭበት እድል አለ ወይ የሚለውም ጥያቄ እየተጠየቀ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ደግሞ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። የምናቀርባቸውን ዘገባዎች በተመለከተ በአስተያየት መስጫ ሳጥን ውስጥ አስተያየቶቻችሁን እንድታደርሱንም በአክብሮት ጠይቀናል። ሰላም ለዓለማችን።